ስብሐት ገጽ ወጉልምዜ በትምህርተ መስቀል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድስት ሥላሴ ዘአምኖት ማኅፀነ ክህደት ከሰይጣን ፍቅር መዛቲ የቅድስት ቤተ ክርስቲያን እንተ ስመ ማርያም ሲኦል ለዓለም ዓለም ናኮተከ እግዚኦ ንሴብሐከ ነባርከከ እግዚኦ ነተአምነከ ነስእለከ እግዚኦ ናስተበኩዐከ ንገኒ ለከ እግዚኦ ንትቀነይ ለስምከ ቅዱስ እሰግድ ለከ ወዘለከ ይሰግድ ኩሉ ብርክ ወለከ ይትቀነይ ኩሉ ልሳን አንተ ውእቱ አምላከ አማልክት ወእግዚአ አጋዕዝት ወንጉሠ ነገሥት አምላከ አንተ ለኩሉ ዘሥጋ ወለኩሉ ዘነፍስ ወንፄውዐከ በከመ መሐረነ ቅዱስ ወልድከ እንዘ ይብል አንተ ሙሴ ወጸለይከ ከመ ዘበሉ ቅዱስ 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 ተብለህ የምትመለክ የምትመሰገን የሰራዊት ጌታ የዓለም ንጉሥ ኢየሱስ ክርስቶስ ሆይ ለዚች ሰዓት ለዚች ደቂቃ ስላደረስከን እናመሰግንሃለን። ሰዓተ ሌሊቱን ባርከህ ቀድሰህ ሰላም ያሳደርከን አምላክ ሆይ መዓልቱን ባርከህ ቀድሰህ ሰላም እንድታውለን በቸርነትህ በምሕረትህ በይቅር ባይነትህ በአባትነትህ እንዳትለየን አምላካችን እንለምንሃለን። ለዓለሙ ሰላምን ለእኛም ለሕዝበ ክርስቲያኑ መረጋጋትን ለምድሪቷ በረከትን አምላካችን እንድታድለን እንድሰጠን እንለምንሃለን። ሀገራችንን ሃይማኖታችንን አንድነታችንን ከጥፋት ከመለያየት ይጠብቅልን። እኛንም ልጆችን ከመከራ ከስቃይ ከስደት ከረሃብ ከጦርነት ከወረርሽኝ በሽታ ከድንገተኛ ሞት ከቀሳፊ ሰይጣን ቅዱሱ ደጉ ቸሩ አምላክ እግዚአብሔር ሆይ ጠብቀን። በሕመም ውስጥ ላሉ በየቤታቸው በየሆስፒታሉ ተኝተው እየተሰቃዩ ያሉ ያንተን ማዳን የሚጠባበቁ እንደ እምነታቸው በምሕረት እጅ ዳብሳቸው፣ ፈውሱን ጤናውን አድላቸው፣ ሰላሙንም ስጣቸው። በላቸው ላይ ያለውን ደዌውንም አስወግድላቸው፣ አንሳላቸው። የሞቱትን ባከበርካቸው በወደድካቸው በደጋጎቹ በአብርሃም በይስሐቅ በያዕቆብ አጠገብ አሳርፍልን። ያዘኑትንም አጽናናልን። በእስር ቤት ያሉትንም አስፈታልን። በስደት ዓለም ያሉ ለእንጀራ ብለው የተሰደዱ ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ያሉትን እቅፍ ድግፍ አድርገህ መሰናክል ሳይገጥማቸው በጨካኞች በግፈኞች እጅ ሳይወድቁ ወዳሰቡበት በቦታ እንዲገቡ የአንተ ቅዱስ ፈቃድ ይሁን። በጸሎት አስቡን አትርሱን ብለው ያሳሰቡትን የማትዘነጋው የማትረሳው ደጉ ቸሩ አምላክ እግዚአብሔር ሆይ በቸርነት በምሕረት ሁላችንንም አስበን፣ ሀሳበ ልቦናችንን ሙላልን፣ ፈጽምልን። እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት አትመልከት። የቸርነትህን የምሕረትን የይቅር ባይነትህን የአባትነትን ስራልን። አጽራሪ ቤተ ክርስቲያንን፣ አጽራሪ ተዋህዶን፣ አጽራሪ ገዳማትን፣ አጽራሪ አባቶችን፣ አጽራሪ ሊቃውንትን፣ አጽራሪ መምህራንን፣ አጽራሪ ምእመናንን አስታግስልን። ከቅድስት ቤተ ክርስቲያን የራቁ ከሃይማኖት የወጡ መልሳቸው፣ ሰብስባቸው፣ ለቃልህም ተገዢ አድርጋቸው። በትዳር ያሉ ትዳራቸውን ባርክ፣ ልጆቻቸውን ባርክ፣ መልካም ስራቸውን ባርክላቸው። ትዳር ለሌላቸው ንጹሕ ትዳር፣ ልጅ ለሌላቸው ልጅ፣ ስራ ለሌላቸው ተመስገን የሚሉበትን ስራ እድላቸው ስጣቸው። በጸሎት አስቡን አትርሱን ብለው ያሳሰቡትን አምላካችን ሁላችንንም በአባትነትህ እንድታስበን ሀሳበ ልቦናችንን ቋጠሮቻችንን ቆቅሎሾቻችንን እንድትፈታልን አምላካችን ያንተ ቅዱስ ፈቃድ ይሁን። ሀገራችን ውስጥ ያለውን ጦርነት አውርድልን። የሰውን ደም የሚያስፈስስ የሰውን ሕይወት የሚያስቀጥፍ የዲያብሎስ ሰራዊትን ጠራርገህ አጥፋልን፣ አንሳልን። መሐሪው ደጉ ቸሩ አባታችን ምሕረት ቸርነት የበዛ የምሕረት አባት ይቅርታ ባለቤት ነህና ምሕረትን ቸርነትን ለሁላችንም ላክልን።
ይቅር በለን። ሀገራችንን መሃሏን ገነት፣ ግራ ቀኟን እሳት እሾህ አሜከላ አድርገህ ጠብቅልን። የሚጻረረንን፣ የሚፈታተነንን፣ የሚዋጋንን፣ የሚያደክመንን፣ የሚያዝለንን፣ ከአንተ የሚያረቀንን፣ ለቃል እንዳንገዛ የሚያደርገንን ጠላታችንን የዲያብሎስ ሰራዊትን ከእግራችን በታች ወደቀ የታሰረ አድርግልን። አባታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ይቅር ባዩ ጌታ ይቅር በለን፣ ማረን፣ ራራልን። ኃይልህን ስጠን። አንተ ከምታውቀው እኛ ከማናውቀው አደጋ መከራ ሁላችንንም ጠብቀን። እግዚኦ 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 ከሚያስብል መከራ ሰውረን ጠብቀን። ስለ አዛኝቷ ስለ ንጽሕት ስለ ቅድስት ድንግል ማርያም ብለህ ማረን፣ ይቅር በለን። ስለ ቅዱሳን መላእክት፣ ስለ ቅዱሳን ነቢያት፣ ስለ ቅዱሳን ሐዋርያት፣ ስለ ቅዱሳን ሰማዕታት፣ ስለ ቅዱሳን ጻድቃን፣ ስለ ቅዱሳን አበው ብለህ ምሕረት ቸርነት የበዛ ማረን፣ ይቅር በለን። ኃይልህን ስጠን እንዳንሸነፍ እንዳይጥለን ጠላታችን በመስቀልህ ከእግራችን በታች ጣልልን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ንኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ኢታብአነ እግዚኦ መንሱት አላድኅነነ ወለነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላም ቅዱስ ገብርኤል መልአክ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸወት ሰላም ለኪ ቡሩክ አንቲ እማነስ ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ሣህሉ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ከመ ይጸን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሠረይ ኃጢአት የኃጢአተ ኩሉ ሕዝብከ የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ቅዱስ የሆነ ጌታ አምላካችን እግዚአብሔር ስለማይነገር ስጦታው ክብርና ምስጋና አምልኮና ውዳሴ ለእሱ ይሁን። እማምላክ ወላዲተ አምላክ ቅድስት ንጽሕት ድንግል ማርያም ስሟ ከፀሐይ መውጫ እስከ መጥለቂያው የተመሰገነ ይሁን። የዓለም ንጉሥ የዓለም ጌታ ኢየሱስ ክርስቶስ የተሰቀለበት መስቀሉ ፍቅሩን የገለጠበት ሥጋውን የቆረሰበት ደሙን ያፈሰሰበት መስቀሉ ክብርና ምስጋና ይሁን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ቅዱሳን ጻድቃን፣ ቅዱሳን አበው ስማቸው ለዘላለም የተመሰገነ ይሁን። አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የማምላክ የቅድስት የንጽሕት የድንግል ማርያም የአስራት ያደራ የቃል ኪዳን ልጆች የቅዱሳኑ ወዳጆች የመስቀሉ አማኞች ክቡራን አዛውንት አባቶቻችን፣ ክቡራን አዛውንት እናቶቻችን፣ ወንድሞቻችን፣ እህቶቻችን ሕፃናቶችንም ጨምሮ በሰበሰበን በወደደን ባፈቀረን በኢየሱስ ክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ልዑል አምላክ ቅዱሱ ጌታ እግዚአብሔር ይመስገን። እንኳን ለቅዱሳን አባቶቻችን እናቶቻችን ወራዊ ዓመታዊ መታሰቢያቸው እንኳን አደረሰን አደረሳችሁ። አሜን። ወደ ስንክሳሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የካቲት 2 በዚች ቀን ከእስክንድርያው ውጭ የደብረ ዝጋግ ገዳም አበምኔት የከበረ አባት አባ ለንጊኖስ አረፈ። የቅዱስ ከኬልቅያ አገር ነው። በዚያ መንኩሶ መምህር ክርስቶስን የሚወድ ሰው ከሚሰጠው ክብር የሚሸሽ ነበር። በዚህ ጊዜ የገዳማቸው አበምኔት አረፈ። ይህም ስሙ ሉክልያኖስ የተባለ አረጋዊ
መምህሩን አበምኔቱንም ሊሾሙት መነኮሳት ወደዱ። እርሱ ደቀ መዝሙሩን ለንጊኖስ ይዞ በጭሊታ ከኪልቅያ ወጥቶ ወደ ሶርያ ሀገር ሄደ። በአንዲት ቤተ ክርስቲያን ግቢ በአንድነት ተቀመጡ። በእጆቻቸው ብዙዎችን ድንቆችን ታምራቶችን ያደርጉ ዘንድ እግዚአብሔር ወደደ። ከሰዎች ዘንድ ከንቱ ውዳሴና ክብር ሆነባቸው። አባ ለንጊኖስ መምህሩን ምክር ወጥቶ ወደ ግብፅ አገር ሄደ። ወደ ደብረ ዝጋግ ገዳም በገባ ጊዜ በደስታ ተቀበሉትና ከእሳቸው ጋር አኖረ። ከዚህ በኋላ አባ አበምኔቱ ማረፈ። ተጋድሎን፣ ትሩፋቱን፣ ደግነቱን ስላወቀ በደብረ ዝጋግ ገዳም ላይ ለአባ ለንጊኖስ አበምኔት አድርገው ሾሙት። አልያነ ቅድስት ከጥቂት ወራት በኋላ መምህሩ አባ ልኩልያኖስ መጣ። የመርከቦች ጣሪያዎችን እየሰሩ በእጆቻቸው ከሚሰሩት እየተመገቡ በአንድ ልብ በመሆን በአንድነት ኖሩ። እግዚአብሔር በእጃቸው ብዙዎችን የሆኑ ድንቆቹን ታምራቶቹን አደረገ። ከዚህ በኋላ አባ ልኩልያኖስ አረፈ። የኬልቄዮንን ጉባኤ በሰበሰበ በከሃዲው ምርቅያኖስ ዘመን ወደ ሀገራቸው ሁሉ መልእክተኞቹን ላከ። ከእርሳቸውም ጋር አንዱ ክርስቶስ ወደ ሁለት ባህሪ የምትከፍል የረከሰች ሃይማኖትን ደብዳቤ አለች። ከንጉሥ መልእክተኞቹን ሦስቱን ወደ ደብረ ዝጋግ በደረሱ ጊዜ ያንን ደብዳቤ ለአባ ለንጊኖስ ሰጡት። በዚያን ጽሑፍ እንድታምኑ በውስጡ እንድትፈርሙ ንጉሥ ምርቅያኖስን አዟል አሉት። አባ ለንጊኖስ ከቅዱስ አባቶች ጋር ሳልማከር እኔ ምንም መስራት አልችልም፣ እንደምንመክር እናምናለን፣ ከእኔ ጋር ኑ አላቸውና የቅዱሳን በድኖች ወዳሉበት ዋሻ ውስጥ አስገባቸውና የከበራችሁ አባቶቼ ሆይ እናንተ አርፈን ተኝተናል አትበሉ። እነሆ አንዱ ክርስቶስ ሁለት ባህሪ የሚያደርገው በውስጡ የተጻፈበት ይህን ደብዳቤ አምጥተውናልና በቃሉ ምን እንል ዘንድ በውስጡ እፈርም ዘንድ ታያላችሁ ወይም አትይዙኝም፣ ታዛላችሁ ወይም አትአዙኝም። የምሰራውን ካልነገራችሁኝ ያው እግዚአብሔር አጽማችሁን ከዚህ ቦታ አወጣዋለሁ አላቸው። ያን ጊዜ ሰዎች ሁሉ እየሰሙ ከአስከሬናቸው የአባቶቻችን የሐዋርያትንና የ318 የቀናች ሃይማኖትን አትተው፣ ይህንን የረከሰ ደብዳቤ አትከተል፣ ከአስከሬኖቻቸው ቦታ ላይ አርቀው እንጂ የሚል ቃል ወጣ። የንጉሥ መልእክተኞች ይህን ነገር ሰምተው እጅግ አደነቁ። በላያቸው ላይ ታላቅ ፍርሃት አደረባቸው። ወደ ንጉሥም አልተመለሱም። ራሳቸውን ተላጭተው መነኮሱ እንጂ እስከ አረፉ ድረስ ብዙ ዘመን እየተጋደሉ ኖሩ። እውነትን ተረድተው እውነቱ ገብቷቸው በእውነት መንገድ ስለሆነ ስለዚህ ያንን ያደረገ እግዚአብሔር እኛንም ለቁም ነገር ያበቃናል ብለው ስለዚህ ወደ ንጉሡ አልተመለሱም። የራሳቸውን እርምጃ ወሰዱ ማለት ነው። ክርስትናው ሲገባን ስንረዳ ስንገነዘብ እግዚአብሔርን መፍራት ይኖራል በልባችን። ለቃሉ መታዘዝ፣ ትእዛዙን መጠበቅ። ስለዚህ በውስጣችን ሲያደር ያን ጊዜ እኛ በረከት በበረከት እንሆናለን ማለት ነው። ብዙ ጊዜ በረከት የሚርቀው ሁሉ ነገር የሚርቀን እግዚአብሔር ባዘዘን መንገድ ስለማንሄድ ነው። ራሳችን እንግዲህ እኒህ የሄዱት ተልከው ነው። ተልከው ሄዱ። ግን ይህ ጻድቅ አስከሬኖቻቸው ጋር ሄዶ ተማጸናቸው። ምን ይሻለኛል?
እንደዚህ ብሎ የረከሰች ደብዳቤ ናትና አታስጠጋ፣ እንደውም አታቅርበን ብለው ተናገሩ። አጽማቸው ማለት ነው። ታዲያ ደካማ ሰዎች አስተሳሰባቸው ደካማ የሆነባቸው ምን ይላሉ? ቅዱሳን ካረፉ በኋላ ሳያርፉም አያማልዱም ሲሉ ይደመጣሉና ያው ካለመረዳት፣ ካለመገንዘብ፣ ካለማወቅ የተነሳ ሰዎች ሲስቱ እናያለን፣ መንገድ ሲለቁ እናያለን። እና መንገድን ይዘን በትክክለኛ መንገድ እንድንሄድ እግዚአብሔር አምላካችን ይርዳን። የከበረ አባ ሌንጊኖስ የአማረ ተጋድሎን ጨርሶ እግዚአብሔርን አገልግሎ በሰላም አረፈ። የሕይወትን አክሊል ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ይሁን ለዘላለሙ አሜን። ሰላም እብል መልአተ ወለሌየ ትሩፋቲከ ሀቡየ ሌንጊኖስ አንከረ ዘትሆብ እብየ ሀበ ያሎከ ሶበ ቆመከ እርየ ሰይጣን ታፍሮ እፎኑመ ጉየ። በዚህች ዕለት የትጉሃን መላእክት ወገን የሆነ የገዳማውያን ሁሉ አለቃ የከበረ ታላቁ ጳውሊ አረፈ። የቅዱስ ከእስክንድርያ ሀገር ጴጥሮስ የሚባል ወንድም አለው። አባታቸው የገንዘብ ብዛት ሊቆጠር የማይችል እጅግ ባለጸጋ ነበረ። ባረፈ ጊዜ የሐዘናቸውን ቀን ሲፈጸም ርስቱንና ገንዘቡን ሊካፈሉ ጀመሩ። ጴጥሮስ ታላቁ ክፍል ወደ ራሱ በመውሰድ የሚያነሳውን ለጳውሊ የሚሰጠው ሆነ። ስለዚህ ጳውሊ ያዘነና ከአባቱ ርስት በትክክል ለምን አትሰጠኝም አለው። እርሱም አንተ ወጣት ስለሆንክ ታባክናለህ፣ እስከምታድግ እኔ እጠብቅልሃለሁ ብሎ መለሰለት። ስለዚህ ጳውሊ ተቆጣና እርስ በርሳቸው ተጣሉ። በምን? በገንዘብ። ዛሬ በርስት በምን ይጣሉ የለ ሰዎች። ይፈርድባቸው ዘንድ ወደ ዳኛ ሄዱ። እነርሱም ወደ ዳኛ ሲሄዱ ሰዎች ተሸክመው ወደሚቀብሩት ሲወስዱት ብዙዎችን የተከተሉ የሞቱ ሰው አገኙ። ጳውሊ ከተከተሉት አንዱ ሰው ዛሬ የሞተው ማን ነው ብሎ ጠየቀ። ያም ሰው እንዲህ ብሎ መለሰለት፣ ልጅ ሆይ እወቅ፣ አስተውል። ይህ የሞተው ሰው በወርቅ በብር እጅግ ባለጸጋ የሆነ ሁልጊዜ ደስ የሚለው ነበር። አሁን እነሆ የሁሉ ትቶ ራቁቱን ወደ መቃብር ወደማይመለስበት መንገድ ይሄዳል። በኃጢአት ማዕበል ውስጥ እያለ ሞቷልና ከዚህ ይሰውረን። አሁንም ልጅ ሆይ ስለ ነፍሳችን ድህነት ልታገኝ ይገባል። እኛ መቼ እንደምንሞት አናውቅምና፣ ነገር ግን በዚህ ዓለም ውስጥ ገንዘቡ ኑሮው ስልጣኑ ኖሮት ሳለ ሁሉ የተወ የተመሰገነ ነው። እርሱ የቅዱስ ሀገር በሆነች በኢየሩሳሌም ሰማያዊት ታላቅ ክብር ይቀበላልና። የከበረ ጳውሊ ይህንን ነገር በሰማ ጊዜ ከልቡ አዘነ፣ እንዲህ አለ፣ የዚህ ኃላፊ ዓለም ገንዘብ ምኔ ነው? ምን ይጠቅመኛል? ከጥቂት ቀኖች በኋላ ትቼ ራቁቴን የሚሄድ አይደለምን? አለ። ከዚህ በኋላ ወደ ወንድሙ ተመልሶ ወንድሜ ሆይ ወደ ቤታችን እንመለስ፣ ከእንግዲህ ስለ ገንዘብ ምንም ከአንተ ጋር አልነጋገርም አለው። ከዚህ በኋላ ከወንድሙ ሸሽቶ ከሀገር ወጣ። ከመቃብር ውስጥ 3 ቀንና 3 ሌሊት መንገዱን ይመራው ዘንድ ወደ እግዚአብሔር እየጸለየ እየማለደ ኖረ። ወንድሙ ጴጥሮስ በሀገር ውስጥ እየዞረ ሲፈልገው ሰነበተ፣ ግን አላገኘውም። ታላቅ ሐዘን አዘነ። የተመሰገነ ጳውሊ ግን 3 ቀኖች ያህል በዚያች መቃብር ቤት ኖረ። መብልና መጠጥ አላሰበም። ፍርሃትና ድንጋጤ አልደረሰበትም። አካላዊ ኃይል ትጠብቀው ነበርና። በአራተኛይቱ ዕለት እግዚአብሔር ወደ እሱ መልአኩን ላከ። ከዚያ ነጥቆ ወስዶ በምስራቅ በኩል በምትገኝ በረሃ ውስጥ አኖረው። በዚያ የውሃ ምንጭ አለ። መልአኩም ሰላምታ ሰጥቶት ወደ ሰማይ አረገ። የከበረ ጳውሊ አራዊትን የሚኖሩበትን ጉድጓዶች አግኝቶ ወደ አንዲቷ ቡርኩታ ገባ። ልብሱን ሰኔን ሰርቶ ለበሰ። እንዲህም ብሎ ጸለየ፣ ያው እግዚአብሔር ልጅ ጌታ ኢየሱስ ክርስቶስ ሆይ
ርኅራኄ ከሌለው ጠላት እጅ ጠብቀኝ፣ አድነኝ። ተጋድሎዬን እስክፈጽም ታጽናናኝ ዘንድ ቸርነትህ ወደ እኔ ትምጣ። የትውልድ ሁሉ ንጉሥ ሆይ ኃይል፣ ጌትነት፣ ክብር ገንዘብህ ነውና ለዘላለሙ። በዚች ዋሻ ውስጥ 80 ዓመት ኖረ። ከሰው ከቶ ማንም አላየም። ልብሱም ከሰሌን ቅጠል የተሰራ ነው። እግዚአብሔር ወደ ማታ ሁልጊዜ ወደ እርሱ ቁራን ይልክለታል። ከእርሱም ጋር ግማሽ እንጀራ አለ። ያንን ለከበረ ጳውሊ ይሰጠዋል። የክብር ባለቤት እግዚአብሔር ቅድስናውን ጽድቁን ይገልጥ ዘንድ በወደደ ጊዜ መልአኩ ወደ ታላቅ አባት ወደ እንጦንዮስ ላከ። ይህም እንጦንዮስ በበረሃ ውስጥ መኖሩን የጀመረ እርሱ እንደሆነ በልቡ ያስብ ነበር። መልአኩም እንዲህ አለው፣ እንጦንዮስ ሆይ ከአንተ የ2 ቀን ጎዳና ርቆ በበረሃ ውስጥ ሰው አለ። የዓለም ሰዎች ከሚረግጧቸው የእግር ጫማዎች እንደ አንዲቷ ሊሆን የማይገባቸው ስለ እርሱ ጸሎት ዓለም ተጠብቆ የሚኖር ምድርን ፍሬዋን የምትሰጥ ጠል በምድር ላይ የሚወርድ በምድር በሚኖሩት ኃጢአተኞች ሁሉ ላይ ፀሐይ የሚያወጣ የሰው ፍጥረታት በእግዚአብሔር እጅ ውስጥ ተጠብቆ የሚኖር አባ አንጦንዮስ ይህንን ቃል በሰማ ጊዜ ተነስቶ ወደ በረሃ መካከል ተጓዘ። እግዚአብሔር ከእርሱ ጋር ሆኖ ጎዳናውን እየጠረገለት አምኖ ሲጓዝ የሰውና የአራዊት ፍላጋ አገኘ። ያንን ፍላጋ ተከትሎ ከቅዱስ ጳውሊ በዓት ደረሰ። በሩን አንኳኳ። የከበረ አባ ጳውሊ ግን ከሰይጣን ሥራ እንደሆነ አስቦ ታላቅ ድንጋይ ወስዶ ከመዝጊያው ጀርባ አኖረ። አባ አንጦንዮስ ይሰጠኝ ዘንድ ፈለግኩ፣ አገኝ ዘንድ ለመንኩ፣ ይከፍትልኝ ዘንድ በሩን አንኳኳ ብሎ አሰምቶ ተናገረ። በዚያን ጊዜ ከፈተለትና ገባ። እርስ በርሳቸው በመንፈሰ ሰላምታ እጅ ተነሳስተው በአንድነት ጸልየው ተቀመጡ። አባ አንጦንዮስ አባቴ ሆይ ስምህ ማን ነው አለው። አባ ጳውሊም አንተ ስሜን ካላወቅክ እስከዚች ቦታ ለምን ተጓዝክ ብሎ መለሰለት። በዚህ ሰዓት እግዚአብሔር የእንጦንዮስን ልቦን ገለጠለትና ገዳማዊ ጳውሎስን አየው ዘንድ ስለተገባኝ እኔ ብፁዕ ነኝ አለ። ከዚህ በኋላ እርስ በርሳቸው እግዚአብሔርንና ቸርነት ይነጋገሩ ጀመር። በመሸ ጊዜ ቁራ መጥቶ አንዲት ሙሉ እንጀራ ጣለለት። አባ ጳውሊ አባ እንጦንዮን አንተ የእግዚአብሔር አገልጋይ እንደሆንክ አሁን አወቅኩ። እስከ ዛሬ 80 ዓመት በዚህ በረሃ ስኖር እግዚአብሔር ሁልጊዜ የሚልክልኝ ግማሽ እንጀራ ነበረ። እነሆ አሁን ምግብህን ላክልህ አለው። ከዚያ በኋላ ተነስተው የማዕድ ጸሎት ጸለዩ። በልተው እግዚአብሔርን አመሰገኑት። መላ ሌሊቱን ሲጸልዩ አደሩ። ነግቶ ፀሐይ በወጣ ጊዜ እርስ በርሳቸው ሰላምታ ተሰጣጡ። አባ አንጦንዮስ አባቴ ሆይ በዚህ ሁሉ ዘመን ሥጋውንና ደሙን ከወዴት ትቀበላለህ አለው። የከበረ ጳውሊ እግዚአብሔር መልአኩን ይልክልኛል፣ በቀዳሚ ሰንበትና በእሑድ ሰንበት በየሳምንቱ ከሥጋና ከደሙ ያቀብለኛል፣ በዘመኑ ሁሉ እንዲህ ያደርግልኛል ብሎ መለሰለት። ከዚህ በኋላ አባ አንጦኒ አባ ጳውሊን አባቴ ሆይ ይህንን አስኬማ በምድር ላይ ይበዛ እንደሆነ ወይም አለመብዛቱን ትነግረኝ ዘንድ እሻለሁ አለው። የከበረ ጳውሊ ወደ ሰማይ ተመለከተና ፈገግ አለ። ከዚያ በኋላ አዘነ፣ ጮኸ፣ አለቀሰ። አባ አንጦንዮስ ፈገግ ስትል ባየሁ ጊዜ ደስ አለኝ፣ ባዘንክም ጊዜ አዘንኩ አለው። የከበረ ጳውሊ እንዲህ ብሎ መለሰለት፣ እሊህ ተራሮች ፈሪሃ እግዚአብሔር ከሁሎቹ አገሮች መርጦ ለሚሰበስባቸው ንጹሐን ርግቦች ማደሪያቸው ይሆናል። ይህንንም ስም ያልፋል፣ ስማቸው መነኮሳት ይበዛሉ፣ እርሱም ብዙ ዘመናት ደስ ይላቸዋል። እግዚአብሔር ከቁጣው ቀን አስቀድሞ ከዚያ ያፈልሳቸዋል። ከእርሱም በኋላ
ከእነርሱ በኋላ ሰምተው ለመምህሮቻቸው የማይታዘዙ ትውልድ ይነሳሉ። ስለ ነፍሳቸው ድህነት በቀንና በሌሊት የማይተጉ የማይጸልዩ ናቸው። ያን ጊዜ እግዚአብሔር ተቆጥቶ ይፈርዳል። የማያስተውል ሕግ የሌላቸው አረማውያን ተነስተው ገዳማዊቱንና አድባራቱን ያጠፋሉ። ብዙ ዘመን ምድረ በዳ ይሆናል። የቅዱሳን መታሰቢያቸው አይጠፋም። እግዚአብሔር በሌሎቹ ሰዎች ልቦና ይቅርታን ያሳድርባቸዋል። እነሱም ወደ ገዳሚቱንና ወደ አድባራይቱ በመሄድ በውስጣቸው ዳግመኛ ይኖራሉ። ሰይጣንም ወደ ገዳም ሄዶ በመካከላቸው ጸብን ይዘራል። እነሱም የእግዚአብሔርን ፍቅር ገንዘብ በማድረግ ጨክነው አልተነሱበትምና ምንኩስናቸውን እስከ አስኬማቸው ትተው ወደ ዓለም ይሄዳሉ። በትዕግስታቸው ነፍሳቸውን ገንዘብ ታደርጋላችሁ የሚለውን ጽሑፍ አላስተዋሉምና። እንጠኒዎስ የከበርክ አባቴ ጳውሊ ሆይ ፊትህን ታይ ዘንድ የታደልኩበት ሰዓት የተባረከች ናት አለ። የከበረ አባ ጳውሊም አሁን ወደ ማደሪያ ሄደ። ቆስጠንጢኖስ ለሊቀ ጳጳሱ አትናቴዎስ የሰጠውን ልብስ እርሱን አንተን ያልብሳት፣ ያችን ከአንተ ጋር ይዛትና ሥጋዬ በእርሷ ትገነዝ ዘንድ ብሎ ተናገረው። የተሰረቀውን በማወቁ እጅግ አደነቀ። የተነበየለትንም ትንቢት ሁሉ አመነ። ዳግመኛ እንዲህ አለው፣ በሰው ሁሉ ላይ እንደተሰራ ከዓለም የሚወጣበት ጊዜ ቀርቧልና ፈጥነህ ሂድና ተመለስ። እርሱም ከአባ ጳውሊ ዘንድ ወጥቶ ወደ በዓቱ እስኪደርስ የ2 ቀን ጎዳና ተጓዘ። ያችን ልብስ ይዞ ተመለሰ። በመንገድም እየተጓዘ ሳለ በአየር ውስጥም አባ ቡላን የመላእክት ማህበር አየ። ለእግዚአብሔር ምስጋና ይሁን ይል ነበረ። ሁለቱም እግዚአብሔርን ኢየሱስ ክርስቶስን የመረጠ ሰላምታ፣ ፍቅር፣ አንድነት ይገባሃል። የእግዚአብሔር ሰው አንተ ጳውሊ የተመሰገንክን፣ እንግዲህስ በሰማያዊ መንግሥት ከመላእክት ጋር ደስ ይበልህ። የጨለመውን ዓለም ትተህ የብርሃን ሀገር አግኝተሃልና ወደ ዘላለማዊ ተድላ ደስታ ይወስዱሃልና። የእግዚአብሔር ማደሪያ የሆን ከአንተ ገዳማዊ ጳውሎስ በትውልድህ የከበርክ የተመሰገንክ ነህ። እንዲህ እያሉ ተሰወሩ። የከበረ እንጠኒዮ ይችን ወደ ሰማይ ያሳረገባትን የአባቴ ጳውሊ ነፍስ ናት አለ። ወደ በዓቱ በገባ ጊዜ እየሰገደ ኖረ። እጆቹን በመስቀል ምልክት ተዘርግተው አገኘው። አንስቶ ሸፈነው። አባቴ ሆይ በሰማያዊ ማደሪያ ሆነ አስበኝ ብሎ በላዩ ላይ አለቀሰ። ከዚህ በኋላ ተነስቶ በዚያች ልብስ ሥጋውን ገነዘ። በላዩ ላይ ቤተ ክርስቲያንን የጸሎትን ሥርዓት ፈጽሞ አደረሰ። ከዚህ ቀጥሎ ከእርሱ ጋር የተማከርኩትን ነገር የለም፣ ምን ላድርግ ብሎ አሰበ። በዚያን ጊዜ አንበሶች መጡ፣ እጅ ነሱት። ቀድሞም እንደሚያደርጉት ዘንበል ብሎ የእግሩን ትቢያ ላሱ። መቃብሩን በየት ቦታ እንደቆፈሩለት እንደሚሉ አመለከተ። እርሱም መልካቸውን አወቀ። በቁመቱ ልክ ለክቶ ሰጣቸው። አንዱ በራስጌ አንዱን በግርጌ ሆነው ቆፈሩ። ባደረሱ ጊዜ በቃችሁ ብሎ አመለከታቸው። ሊህም አንበሶች ወጥተው ሰገዱለት። እርሱ ባረካቸው፣ ወደ ቦታቸው ሄዱ። የከበረ እንጠኒዮ ወደ መቃብር አስገብቶ ዘጋው። ከስኔል ቅጠል የተሰራ አጽፉን ወሰደ። የአባቱን ገንዘብ እንደሚወስድ ልጅ ነውና ወደ እስክንድርያው ሄደ። ወደ ሊቀ ጳጳሱ አትናቴዎስ ገብቶ ከከበረ አባ ጳውሊ የሆነው ሁሉ ነገረው። ያችን ከሰኔን የተሰራች አጽፍ ሰጠው። ሊቀ ጳጳሱ አትናቴዎስ የከበረ ጳውሊንን ዜና በሰማ ጊዜ ፈጽሞ ደስ አለው። ያችን አጽፍ ተቀብሎ በእርሱ ዘንድ አኖራት። በየዓመቱ በከበረ ልደት በዓል፣ በጥምቀት በዓል፣
በመድኃኒታችን ክርስቶስ ትንሣኤ በዓል 3 ጊዜ ይለብሳት ነበረ። ጌታችን የቅዱስ ጳውሎን የልብሱን ክብር ሊገልጥ ወደደ። በዚህች ወቅት አንድ ወጣት ልጅ ሞተ። አባቱ አትናቴዎስ ያችን ልብስ በሞተው ላይ አኖራት። ወዲያውኑ ተነሳ። ያንን ያዩ ኤጲስቆጶስ አባ ሴድሮስ ምስክር ሆነ። ይህችም ተአምር በአገራቸው ሁሉ ተሰማች። ለእግዚአብሔር ምስጋና ይሁን፣ እኛንም በከበረ ጳውሊ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለጳውሊ በውሳጤ ገዳም ዘተጸምደ እንዘ ይረኢ እምሰብ መኒሃ ሃደ ጻመው ብዙሃን ወተጋደለ ፈድፋደ ድህረ ሞቱሂ ከመ በሕይወቱ ለመደ እግዚአብሔር ተረክበ ከዊነ ሰገደ። በዚህች ዕለት የከበረ ሐዋርያው ቶማስ ታምራትን አደረገ። ጌታችን ወዳዘዘው ሊያስተምር በወጣ ጊዜ ከመንገድ ጥቂት ፈቀቅ አለ። ድንገትም የሞተ ጎልማሳ አየ። መልኩ እጅግ የሚያምር ነበር። ሐዋርያው አቤቱ ይህንን ጥፋት አይ ዘንድ ወደዚህ አመጣኸኝ፣ ነገር ግን ፈቃድ ይሁን አለ። ከዚህ በኋላ ሰምተው ሰውን ጸለየ። ያንን ጊዜ ታላቅ ከይሲ ከድንጋዮቹ ውስጥ ወጥቶ በጅራቱ ምድርን እየደበደበ መጣ። የክርስቶስ ሐዋርያ ሆይ እኔን ከአንተ ጋር ምን አለኝ? ስሬን ልትዘልፍ መጣህ ብሎ በታላቅ ድምፅ ጮኸ። ሐዋርያው አሁን ስራህን ተናገር አለው። ከሲው እንዲህ አለ፣ በዚህ ቦታ አንጻር መልካም ሴት ነበረች፣ እኔም የምወዳት ናት። ይህን ጎልማሳ ሲስማት አየሁት። በሰንበት ቀን ከእርሷ ጋር አደረ። ስለዚህ ነክሼ በመርዝ ገደልኩት። ሐዋርያው መርዝህን ከእርሱ ትወስድ ዘንድ በጌታ ኢየሱስ ክርስቶስ ስም አዝዤሃለሁ አለው። ሄዶም ከዚያ ከሞተው መርዙን መጠጠና ወሰደ። ወዲያውኑ ተነፍቶ አበጠ፣ ተሰንጥቆ ሞተ። የሞተው ሰው ድኖ ተነሳ። ስለዚህም ምልክት ብዙዎች በክብር ባለቤት ጌታችን አመኑ። እርሱም ሃይማኖትን አስተምሮ የክርስትናን ጥምቀት አጠመቃቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያው በአባታችን ቶማስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቶማስ ዛሬ እዘዞ ሀብሆረ ይሰብክ ለእግዚአብሔር ትእዛዞ እስመ ለመዋቲ አብጽሐ እስከ አንክሮ ወአዘዞ በስመ ኢየሱስ ክርስቶስ ለከሺ ሶባ አውግዞ እምላለ ብእሲ ምውት ከመይንሳ ህምዞ ዛቅረብኩ ማለት አዘክሬ አይላፈ እምለተጸምዱ ከዘልፈ ለላነበት ወከብ ዘንዴተ መጽሐፈ እንተረሰከ እግዚኦ ጸሪቀ መበለት ውኩፈ እመ እለም ብሏን ዘተረፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባካን፣ ጻድቃን፣ ደናግል፣ አዲ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርስታስ ወለዛ አጻፎ እንዘ ይደርስ ወለዘ አንብቦ ወለዘ ተርጎ በልሳነ ሐዲስ ወለሰማ ቃሎ በዝነ መንፈስ በጸሎተ ማርያም አረቂተ ኩሉም ባይስ ወረ ይምሃረነ ኢየሱስ ክርስቶስ። መሐሪው ደጉ ቸሩ አባታችን መድኃኔ ዓለም ይማረን ይቅርም ይበለን፣ ለቃሉን ተገዢ አድርገን። አባቶቻችን እንዲሄዱባት መንገድ ትክክለኛው መንገድ አያችሁት። በጓ መንገድ ትክክለኛው መንገድ በረከት ታሰጣለች፣ የእግዚአብሔር መንግሥት ታስወርሳለች። በትክክለኛው መንገድ የሚሄድ ክርስቲያን አማኝ የሆነ ማለት ነው። እግዚአብሔርን የሚያምን ይሄ ነው። ከክፋት፣ ከዘረኝነት፣ ከተንኮል፣ ከውሸት፣ ከክደት፣ ከማስመሰል፣ ከሽንገላ የራቀ ክርስቲያን ይሄንን አባቶች የገቡበትን የወረሷትን መንግሥት ይወርሳል ማለት ነው። ለዚህ ለመብቃት ነው እኛም ዛሬ የምንጾመው፣ ጎንበስ ቀና የምንለው፣ ምንጸልየው አባቶቻችን ወደ ገቡባት ወደ ትክክለኛዋ መንግሥተ ሰማያት ወደ ረፍት ቦታ ለመግባት ነው ዛሬ የምንተጋውና ቅዱስ አምላክ እግዚአብሔር ይርዳን። ይህ ነው ያስደስታል። የአባቶቻችን ሕይወታቸው እንዲሁ በመልካም እግዚአብሔርን አስደስተው ሲሄዱ ዕድሜ እየጨመረላቸው ድንቅ ታምራትን እያደረገላቸው እንዳዳመጣችሁት ነው እንግዲህ ውስጡን ስናዳምጠው። ስለዚህ ትልቅ ትምህርት እንማርባታለን፣ እናገኝበታለን ማለት ነው። እኛም
ስለዚህ መልካሞች እንሆናለን፣ በጎች እንሆናለን፣ አስተዋዮች እንሆናለን። ፈሪሃ እግዚአብሔር በውስጣችን ያድራል። ስለዚህ መንፈሳዊነታችን የዳበረ ይሆናል ማለት ነው። ስለዚህ ይህች ዓለም እንደማትጠቅም ይሄ ነው ቅዱሳን የተረዱት። ይህች ዓለም አትጠቅምም። አሁን ጠቀመችን? ግራ የምታጋባን፣ የምታውከን፣ የምትረብሸን፣ የምታስጨንቀን እንግዲው ስለ መብላችን ስለ ልብሳችን የምንጨነቅ የምንወጣ የምንወርድ ነን እኛ በዚች ዓለም። ይህች ዓለም እንዲህ ነው የምታደርገን። አባቶቻችን ግን አያችሁት፣ ማስተዋል ነው፣ መመልከት እኮ ነው። ዛሬ የምትሰጡት የምትመጸውቱት፣ አስራቱን በኩራቱን የምታወጡ፣ የተራበ የምታበሉ፣ የተቸገረን የምረዱ ሰዎች ትልቅ በረከት አላችሁ። በምድር የሚቀር እንዳይመስላችሁ፣ በሰማይ በመላእክት ዘንድ ተጽፎ ተመዝግቦ በእግዚአብሔር ፊት የሚቀርብ ነው። መላእክት፣ ቅዱሳን መላእክት የምንሰራውን በጎን ስራችንን ጽፈው መዝግበው ወደ ፈጣሪያቸው ያቀርባሉ። ስለዚህ የእሱን ቸርነት፣ መሐሪነት፣ ይቅርባይነት ወደ እኛ ይልካሉ። ስለዚህ ይሄ ነው መልአክ የሚላክ ነው እና መላእክት አያማልድም ሲሉ ሰዎች ይደመጣሉ። አይነ ልቦናችሁን ያብራላችሁ። የሰማነው በዝነ ልቦናችን አምላካችን ያውለብን። አሜን። ከክፉ ነገር ይሰውረን። እሱ ከሚያውቀው እኛ ከማናውቀው አደጋ መከራ ይጠብቀን። እግዚኦ 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 ከሚያስብል መከራ ይሰውረን። አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለኒታባልነ እግዚኦ ሰመንሱት አላደነና ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እምእግዚአብሔር ጸወት ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስለኪ ጸአሉ ጸልይ ምሕረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ከመ ይጼን እግዚአብሔር አብይ ኦ ሊቀ ኢየሱስ ክርስቶስ ሶረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ፍታ። እግዚአብሔር ይባርከን። አሜን ይደረግልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክላችሁ። ያቀረባችሁን ጸበል ጻድቅ ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ አድርጎ ይባርክላችሁ። ውሃውንም መድኃኒተ ሥጋ ያድርግላችሁ። ፈውሱን የስጣችሁ ቅዱሱ አምላክ እግዚአብሔር ይመስገን። ተመስገን ነው። እናንተም እንድታዳምጡ እኔም ወደ እናንተ እንዳስተላልፍ የረዳን ያልተለየን ደጉ አባታችን